ከሁላችሁም የተለየ እርቄ ነው የምኖረው። ፕሮግራም ነው የሚያገናኘን። ፕሮግራም ምንድን ነበር በዚህ ልክ? ትናንት ግን አንቺ አፈርሽ። እኔ አላሳፍራችሁም ያልኳችሁ እኔ አላሳፈርኳችሁም። ያፈርሽው፣ የተዋረድሽው፣ ያለቃሽው፣ በአፍንጫሽ የተደፋሽው እየያልሽው ግን አንቺ ነሽ። ያ ሁላ ነገር አልበቃ ብሎሽ፣ ያ ሁላ ውርደት አልበቃ ብሎሽ አንድ ሰው ስልኬ ላይ እንዳትደውሉ። አንዳችሁ ስልኬ ላይ አንድ ሰው ስልኬ ላይ እንዳይደውል። እኔ ካቆምኩኝ ይሄ የምናገረው ነገር በዚህ አገር ህግ ካስጠየቀን አያም ሬዲ ከፍዬም ለመውጣት ታስሬም ሀገሬ ለመግባት። አንዳችሁ ስልኬ ላይ ደውላችሁ ታይ አቁሚ፣ ኖ ዌይ። መናገር ያለብኝን እናገራለሁ። ድራማችሁን ታቆማላችሁ። እኔ ወንድ ብቻ አይደለም የወለደኝ ያሳደገኝም ወንድ ነው። አንቺው እዛ ያወራችሁት አምጥተሽ ለእኛ ከእኛ ጋር ያወራሽውን ሄደሽ እዛ አንቺው አለማፈርሽ እዛ ጋር ያ ሁላ ሰው አጋልጦሽ እኮ አልበቃ ብሎሽ ሌላ ምስክር አለኝ ጥሯቸው ብለሽ ምስክር አስጠራሽ። የተጠሩት ምስክሮች አንቺው ላይ መስክረውብሽ ሄዱ። ወንዶቹ የተጠሩት ምስክሮች አንቺ ላይ መስክረውብሽ ሄዱ። አንቺው ላይ አረ የትኛው መቃብር ነው የምትገቢው? አንቺ የትኛው መቃብር ነው አንቺ የምትገቢው? እኔን ነበር ልታስበይ የፈለግሽው። እኔን ነበር በህዝብ እንድጣላ የፈለግሽው። ምንድን ነው የበደልኩሽ? በዛ ላይ በአይኔ አይቼው የማላቀውን ዱባይ መጥቶ ያላገኘሁትን። እኔ እኮ ባልሽ ዱባይ ሲመጣ ያላገኘሁት ከአንቺ ጸበኛ ስለሆንኩ እኮ ነው። መጥቷል፣ አብረን አምሽተናል፣ አብረን ራበልተናል በይልኝ። ተገናኝተው አያውቁም እያሉኝ ነው ስትይ የጓደኝነት መስዋዕትነት። እኔ ደግሞ የመሲን ባል እኮ ምናምን ብዬ አወራሁኝ። በይ ስላልሽ አንቺ በይ ስላልሽ አይቼውም አግኝቼውም አላውቀው። እኔ ለጓደኛዬ እኮ መስዋዕትነት መክፈሌ ነው። እኔ ለአንቺ መስዋዕትነት መክፈሌ ነበር። አይቼው ከማላውቀውን ሰውዬ በአደባባይ ያ ሁላ ሰው በተቀመጠበት ከባሌ እጠረጥርሽ ስለነበረ ነው እንጂ በዚህ ልክ እኔ ላይ ጥላቻ ነበረሽ። ትንሽ ነካ ሲያረጉሽ እየወጣሽ አስመሳይ መርዝ ስትኝ ነበረው። መርዟ በአደባባይ ትላንትና አንቺ መሆንሽን ህዝብም አህዛብም አወቀ። ሌሽ ነው እኔ ሚዲያ ላይ የምደብቅልሽ? ሌሽ ነው የምደብቅልሽ? ለምኑ ነው የምደብቅልሽ? የሄድሽበት ርቀት 40 ጊዜ ጃጓር ጋር የምትደውይ አንቺ፣ 40 ጊዜ ከመብረቁ ጋር እየተደዋወልሽ የምታወሪው መተሽ የምትነግሪን አንቺ። ግን ስትነግሪን ሙኒት ደውላት ያለሽ ሙኒት እንደዚህ ብላ። ምንድን ነው ፖይንትሽ? አልገባኝም። ምድር ላይ የምታገኝን እንጀራ አብረን ቆርሰን የምንበላ እኔን የገባኝ ነገር ካልጠፋው አትጠይኝም። ቂም ያሽብኝ በሶሊያና ነው፣ በቅሬሙ ነው። ከዛም በፊት አትወጅኝም። ከዛም በፊት አትወጅኝም። አንቺ እኔ የባሰ ደግሞ ቂም ያሹ በሶሊያና ክሬም በዛ ጥርስሽ ውስጥ ከተሽ ቀን ነበር የምትጠብቂልኝ። ቀን ነበር ለእኔ የምትጠብቂልኝ። እኔ ግን ልንገርሽ ከምረግጠው ምድር በላይ እግዚአብሔር እናምናለሁ። ከእናቴ ምቅፍ በላይ እግዚአብሔር እናምናለሁ። እመኝኝ፣ የማምነው ደግሞ አሳልፎ አይሰጠኝም። እያንዳንዱን ነገር ከኛ ወደ እነሱ ከነሱ ወደ እኛ ስታደርጊ የከረምሽ አንቺ። እኔ ለሄለን ሰው ስደቢልኝ ብዬ የሰጠኋት በሰውም ይሁን በእጅ አዙርም ስደቢልኝ እከሌን ብዬ የሰጠሁት አንድ ብር ካለ እኔ ልንጠይቅበት። እኔ ለሄለን እንዳትሰድበኝ አስቁሙልኝ ብዬ ለኔ ማለት ነው እኔ ጉቺ እንዳትሰድበኝ እሷ እንድታቆም ብዬ የከፈልኩት አንድ ብር ካለ እኔ ልንጠይቅበት። የጓደኝነት መስዋዕትነት፣ የአብሮ መብላት መስዋዕትነት ግን የትም ቦታ ላይ ከፍላለሁ። ጋይስ ቃሌ ላይ ያስምሩ። እኔ እንዳልሰደብ ብዬ ለሄለን የከፈልኩት ካለ እኔ እከሌና ከሌን ትስደብልኝ ብዬ የሰጠሁት አንድ ብር ካለ እኔ እናንተ ፊት ልቀጣ፣ እኔ እናንተ ፊት ይፈረድብኝ። የጓደኝነት መስዋዕትነት ግን ጥግ ድረስ መከፈል ነኝ። ልንገርሽ አንድ ድርሃምን ቢሆን ዱባይ ምድር ላይ ሲቸግር ይቸግራል። ዛሬ ልንገርሽ ሲቸግር ይቸግራል። አንድ ድርሃምን ደርሼልሽ አቂ ይሆናል በገንዘብሽ ግን ደርሰሽልኝ አታቂ። ዛሬ ማስረገጫውን የምነግርሽ በገንዘቤ
እኔ ደርሼ ልሻቅ እኔ ደርሼ ልሻቅ። ከአንቺ ግን በገንዘብ 1 ብር ላቅ። ለልደቴ ባልሽ ወርቅ ቢልክልኝ በደንብ አዳምጡ። የኔ ሚዲያ ላይ ስለማይወራ የኔ ፊት ለፊት ህዝብ ፊት ስላልሆነ መድኃኒዓለምን እንኳን አልፈራሽ። የአንገቴን ወርቅ ወደድኩት። አልሀበሻ ቁጭ ብለን እራት እየበላ የአንገትሽ ወርቅ ያምራል ወደድኩት ስትይ ከአንገቴ ላይ ፈትቼ ያደረግኩኝ ነኝ እኔ ላንቺ እኔ ከአንገቴ ላይ ፈትቼ አድርጌያለሁ። ግን ስክሪን ስራ አይደለም። ግን እኔ ስክሪን ስራ አላረኩልሽ። ዛሬ ሳወራው የዱባይ ጓደኝነት የጓደኛነት ገበና እንዳትሉ። ችዬ የቻልሽውን ሁሉ ድራማ እኔ ላይ ሰርተሻል። የቻልሽውን ሁሉ ድራማ ሁላችንም ላይ ታሜንና ሳራ አልሀበሻን በዛ ደረጃ አንቺ ባመጣሽው ወሬ እንዲያያይዘሽ አከረምሻቸው። ከአንገት በላይ አድርገሽ አመጣሽና ሳራ ዳጣና እኔ እንዲህ ብለውሻል፣ እንዲህ አድርገውሻል፣ እንዲህ ብለውሻል ትያለሽ። እዛ ትሄጂና ደግሞ እንዲህ ብላችኋለች፣ እንዲህ አድርጋችኋለች። የትኛው መቃብር ነው የምትገቢ? እኔ አሁን ጥያቄ ነው። እውነት ትላንትና ትራሱ ተመችቶሽ ተኛሽ? እኔ ስንቱን ላውራው ዛሬ። አይዊሽ ሁሉንም ዝርግፍ አድርጌ ባወራው፣ ሁሉንም ባወራው ህዝብ ቢሰማው አለማፈርሽ። እኔ የጓደኝነታችሁን ሀቅ የበላሁት ካለ ጓደኝነታችንም እኮ በኔ ጋር ሊሚት አለው። ሳራ ዳጣ ወጣ ትናገር፣ ሙኒት ወጥተሽ ተናገሪ፣ ሰኒ ሁላችሁ። እኔ ለእናንተ ጥብቅ ያልኩ ክሎዝ ፍሬንድ አይደለሁ። ለምን የማያስማማን ነገር ላይ እኔ ስለማልስማማ ከእናንተ ጋር ልክ ያልሆነ ነገር ላይ ልክ አይደላችሁም ብዬ ስለማፈጥባችሁ እናንተም ታውቃላችሁ። እኔና እናንተ በፕሮግራም በሆነ ነገር እንገናኛለን። ዴይ ባይ ዴይ ገስት ላይ የምትገሳሰጡ እናንተ፣ ዴይ ባይ ዴይ የሆነ ጉዳይ የሚያገናኛችሁ እናንተ። ቤቴን ከፈትኩ፣ ተጫወትኩ፣ ዘግቼ ወጣሁ፣ አለቀ። ሌላ ጥብቅ ያለ ጓደኝነት ይሄ ሌላ አብሬያችሁ የመግባት የመውጣታችሁን የመሄድ የመመለሳቸው የእነሱን እንኳን አራራሽም እየመጣሽ ቦታ ታወሪያለሽ። ከኛ ደግሞ ትለቅሚና እዛ ሄደሽ ታወሪያለሽ። የትኛው ጉድጓድ ነው የምትገቢው አንቺ? የትኛው ጉድጓድ? ሙኒት ሼር አርጉላቸው፣ ሳራ ዳጣ ሼር አርጉላቸው ለሁሉ። እኔ ህዝብ ፊት የጓደኝነት ሀቅ የበላሁት ካለ ዛሬም ደግማችሁ እዚሁ ህዝብ ፊት ትናገራላችሁ። ሼር አድርጉላቸው ጋይስ ሁላችሁ። አንቺው መብረቁ ጋር ደውለሽ፣ አንቺው ራስሽ ደውለሽ ሳራ ዳጣን አስገብተሽ ሙኒትን አስገብተሽ አውርታችሁ ከጨረሽ ወዲህ ሙኒት 100 ሺህ እሰጥሃለሁ ብለዋለች። አንቺው አይደለሽ እንዴ ነገር ከዛና ከዚህ ለእኛ መተሽ ሌላ ስትይ እዛ ሄደሽ ሌላ ስትይ። ዛሬ ማጨራሽ ታመምኩኝ። ዛሬ ደግሞ የሰማሁት አሳመመኝ። እኔ እኮ ጠዋት እንኳን ጋይስ እግዚአብሔር ጠዋት ቴክስት አድርጌላታለሁ። እስቲ አላረገችልኝም ትበይ፣ ጻፍኩላት። አልተቀየምኩሽም፣ ራስሽን ጠብቂ፣ አይዞሽ ብዬ እኔ ቴክስት አድርጌልሻለሁ። ይሄን ያህል ነበረ ወይ የምትጠይኝ? ህዝብ እውነቱን ይወቅ። እኔን እንዲህ ነበር ወይ የምትጠይኝ? እየወጣሽ እያለቀሽ እንደ ፊልምሽን ድራማሽን ተካድኩ፣ ተበላው፣ እኔ ነጭ ብርጭቆ ነኝ፣ ወተት ነኝ እያልሽ ድራማ ትሰሪያለሽ። እየወጣሽ ተካድኩኝ፣ በዚህ ገባው፣ በዚህ ወጣው። ሁላችንንም ግን የካድሽን አንቺ ነሽ። ሁላችንንም ግን በቂጣችን ያስቀመጥሽን አንቺ ነሽ። ወንዶቹ አልቀርም፣ ሰለሞን እስር ቤት ያለው እንኳን ሳይቀር በሌለበት የተካደ የፋሲካ ቀን ነው ስለ ሰለሞን ዲቴል ራስሽ በቤትሽ የነገርሽኝ አንቺ። ታስታውሳላችሁ? አልሀበሻ ቁጭ ብዬ ከወራት በፊት አይ ቲንክ 2 ወር ምናምን የሆነ ሰው እዚህ ሀገር ችግር ውስጥ ገብቷል አሉ። እሱ ቪዲዮ ያላችሁ ፖስቱ። ስም አልጠራም ብዬ ሳወራላችሁ እግዚአብሔር ቀላሉን ያርግልክ ብዬ ያልኩ ጊዜ ታስታውሳላችሁ? ካስታወሳችሁ ስም አልጠራም የሆነ ሰው እያወራው ጊዜ ያኔ
አስታወሳችሁ ፍቅሮቼ? ስለ ሰለሞን ነበር ያወራሁት። በታሰረ በማግስቱ ሰውን የነገረኝ። እነሱ ከኔ ሁሌ ነው ሚስጥር የሚያሸሹት። በዛኑ ሰዓት አልሀበሻ ጋር ደውለሽ ምንድን ነው ያልሽው? ወታ ልታወራ ነው፣ ከየት ሰምታ ነው? በዚህ ገብቶ ማን ነው ታስሯል ያላት? አለ ሰለሞን። እኔ ግን ሰውን የሰማሁት ከኔ ሚስጥር በጣም ነው ልታሸሽ የምትፈልጊው። እኔ ግን ከአንቺ በላይ ሚስጥር እሰማለሁ። ለምስልሽ ሰዎች ሲነግሩኝ ያምኑኛል። ለእኔ የነገሩት የትም እንደማይገኝ ከአንቺ ያወሩት ግን አደባባይ ወጣ። ትናንትና 11 ሰው ባለበት 2 ሰው ጭማሪ ምስክር አለኝ ብለሽ የጠራሻቸው መስክረውብሽ እስኪሄዱ ድረስ አንቺው ላይ መስክረውብሽ እስኪሄዱ ድረስ አለማፈርሽ አለማፈርሽ። ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽ። ያ ሁላ ሰው በተቀመጠበት የት አግኝቼው የት አይቼው? እንደ ማንኛውም ሰው ጊፍተሬ ነበር፣ ጊፍት ይሰጠኝ ነበር። አለቅ አምግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው። በሆነ አጋጣሚ ነገርሽ። በሆነ አጋጣሚ ምንድን ነው የበደልኩሽ? ምንድን ነው ያጠፋሁት? ህዝብ ይፍረድብኝ። ምንድን ነው? አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል። እኔ እኮ በገንዘቤ ለአንቺ ደርሼ ልሻቃለሁ። አንድም ብር ይሁን አስገቢ ስትኝ ብን ብዬ የማስገባ እኮ እኔ ነኝ። እኔ የበለጠ ልጅ ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን አቧካሽን እስኪ በቃሽ። አቧካሽን እኔ ላውራ ብል እኔ አንቺ ወልሰሽ ሳራ ጋ ሄደሽ አረጋይስ የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የቱን እንደማወራ ሁላ ጨነቀኝ። ጋይስ ጨነቀኝ የቱን እንደማወራ። እውነት የትኛውን ላውራላችሁ? በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይ? የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀ። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻን ልታዋርጂ ነበረ ዝግጁ ሆነሽ የመጣሽ። ወይኔ ላውራ እድል ይሰጠኝ፣ እኔ ላውራ አንዴ፣ እኔ ላውራ። ስታወሪ አንቺ ተዋረድሽ፣ ስታወሪ አንቺ ተዋረድሽ። ምን ጉድ ነሽ? ምን ጉድ ነሽ? የትኛው መቃብርስ ነው የምትገቢ? እውነት የኔ ጓደኝነት አንቺ ይሄ ነው? አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገረ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች። ከእናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ልንገርሽ፣ የአስመሳይነትሽን ጥግ ልንገርሽ። አስታውሻለሽ አይደል? የዛሬ 8 ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች። ምንድን ነው ይሄ ልጅ አውቀዋለሁ፣ የት ነው የማውቀው ስልሽ ቀስ ብለሽ በጆሮዬ በኋላ እነግርሻለሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አልሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኛል እንዴት? እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩ እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይህን ጉዳይ ያወጣዋለሁ ብዬ ጅልናት እኔ ለካ ማኖ ስታስነካኝ ነው። እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉቺ ስለማታውቅ ነው አሁን መታ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺም አብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅንነት ብቻ ይሁን እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያደርገውት ነው ልጁን ብለሽ ነግረሽኝ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ። እኔ አላውቅም፣ ማውቀው ነገር የለም። እነሱም ያውቃሉ እንደማላውቅ። እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች፣ ምን ታመጣለች እያልኩ ከዛስ
ቻው ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ደውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከእናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከእናንተ የወጣ አመለካከት ነው ያለኝ። አይሆንም ስል አይሆንም ነው በቃ። ማንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ አባላሽ እንጂ የትናንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጠው ምድር እመርጣለሁ። ጀግና ነኝ ስልሽ በምክንያት አይስዌ ወንድ ነው ያሳደገኝ ስልሽ በምክንያት ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች የእናቴ ልጅ ለማይመጣ የእናቴ ልጅ ደርሶ የሆነ ቦታ ሰሞኑ ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ ቱር ስትያይሽ ነበር። እኔና አንቺ ስንደባበር አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽም። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ያላወራው፣ በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድን ነው ፖይንትሽ? ምን ታገኛለሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማን ናቸው? ከሳራ ላበሻ ነው። ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽውን እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽን የዛን ቀን የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ። ክፉም አልተናገርኩም፣ ምንምም አላልኩሽ። ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደርጌ። ትላንት ግን ማን ነበር አስመሳይ? ጋይስ ሼር አድርጉልኝ፣ ለሙኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መጥተው ህዝብ ፊት እኔ የጓደኝነት ሀቅ ካለብኝ ያሳፈርኳቸው፣ ያስቀየምኳቸው፣ ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄ የሚወጣ። እኔ ትርፌ ይሄ ህዝብ ነው። የምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። የሳሪ ዳጣ ሀቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅም። ለማልቀት እየፈለገች ወጥ እያደረገችው ነው። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱ እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጠልተሽን ነበር እንዲ አብረሽን የነበርሽው? በዚህ ልክ ነበር እንዲ ቀን የምትጠብቂልን? አንቺ እኔን ቀን ነው የምትጠብቅልኝ ትያለሽ። ቀን ስጠብቂልኝ የኖርሽማ አንቺ ነበርሽ። ቀን ስጠብቂልኝ የኖርሽ። ቀን ስጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲህ ማደርገው? አንቺው መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናል።
ይህንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከሰዎች ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ 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 ነው ያልኩት እኮ። ምንም መነጋገርም ማለትም ምንም አልፈለግኩም። በቃ ሁሉም ነገር ጊዜ ይፈተዋል፣ ሁሉም ነገር። አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትናው በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? ሳራ ዳጣ ላይ ይዤ የነበረው ቂም እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪከርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሳይ ትላንትና ሙሌ ዘር ይውጣልክ ሳራ ነች የቀዳችሁ ብላለች ብለሽ ነግረሽኛል አለ። እዛ ለነ ሳራ ደግሞ ሙሌ ነው ያሰማኝ ያለሽ። እዛ ለሙኒት ደግሞ በጉቺ ከዚህ ወዲያ አይመችሽ። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል እንዲህ እንዳሁኑ ማለት ነው። አባላሽን አናገርሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓርብ ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩኝ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትስደበኝ ከፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት በአንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ግን ድራማሽ እኔ ለአንቺ ቃል አጣሁልሽ ናች። ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘዊ ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም። ላላበሻም ነግሬያታለሁ። ይህች ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ። ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው። በቁማችን ግን ገለሽናል። እንዳንቺ ሀሳብ እዚህ አገር ላይ ከኛ መሀል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን እንኳን አወቅኩሽ፣ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩ? ለመጀመሪያ ጊዜ የታሜን ኮፊሾ ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊሾ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ምንድን ነው የመለሽልኝ? እግዚአብሔር በሚያውቀው ግን ምንድን ነው የመለሽልኝ? ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለእኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻለሁ። ምንድን ነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው ጸጥ ያልኩት ቀን ደርሶ ሁሉም ገሃድ እስኪወጣ ነው። አንቺ ወሬውን አንዴ ከመብረቁ አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው። ለእኛ ነግረሽናል፣ አውርተሻል። 100,000 ሊከፈለው ነው ብለሽ ጃጓር ጋር በጊዜ ትደውያለሽ። ቢወጣ ማፍርበት ሚስጥር የለኝም እኔ። ሀይ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ። ምንም የምፈራው ነገር የለም። ከተባልኩት በላይ አልባልም። አለቀ። ሁሉንም ተብዬ ጨርሻለሁ እኮ። አንቺ አለማፈር
አልሀበሻን ደውሎ ለብቻዋ ላግኛት ተገል ይሄድ ነው ሳላገኛት መሄድ ውስጤን ደበረኝ ብሎ ለአልሀበሻ ነግሯት፣ አልሀበሻ ስትጠይቀኝ ስላልሞተች ትናገራለች። ከእሷ ተጣልቼ እሱን ለብቻዋ አላገኘውም ነው ያልኩት። ጨዋ ወልዶ ጨዋን ያሳደገኝ እኔ። ትላንት ግን እልህና ብስጭት ንዴትሽ እውነቱን ጥላቻሽ በምን እንደሆነ አወጣሹ። ያ ሁላ ሰው በተሰበሰበበት አንቺን ህዝብ ታዘበሽ፣ አንቺን ህዝብ ተቀየመሽ። እዛ የነበረው ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል። ስታባይኝ ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ስንት ዓመት ሊኖር ማለት ስንት ዓመት ልንኖር ነው? ይሄ ሁላ የምንናገሰው ስንት ዓመት ልንኖር ነው? ፋይናል ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል። ሞት አለ። ለምንድን ነው ሞት እንዳለ የረሳሽው አንቺ? እኔንስ ለምንድን ነው እንደዚህ ጠላሽ? ምን አድርጌሽ ነው እንደዚህ ጠላሽ? ለምን የጠላሽኝ በዚህ ልክ? ክህደት ውስጥ እኔ ላይ በዚህ ልክ ለምን አስፈለገ? ምን አድርጌሽ ነው? መብረቁ ድረስ ጃጓር ጋር በቀን 5 6 7 8 9 10 ጊዜ ነው የምትደውይው። ምን አድርግ ነው የምትለኝ እስኪል ድረስ እዛ ሄደሽ ራስሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ያስገብተሽ ሳሪ ዳጣንም ሙኒትንም ራስሽ አስገብተሽ መተሽ ደግሞ ምን ብለሽ ታወሪያለሽ? ሙኒት 100 ሺህ እሰጥሃለሁ ብለዋለች። እኛንም ማጣት ስለማትፈልጊ እኮ እዛም ማጣት አትፈልጊም፣ እዚህም ማጣት። አንዱ ጋር ቁሚ። እንደኔ ግትር ታውቂኝ የለኔ የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ ላንቺ 3 ቤትሽ መጥቼ ሳቀሽ ስደውልልሽ አላነሳም ስትይ ድሃ ሲያለቅስ እኮ ፊት ለፊትሽ የቆምኩት ፊት ለፊትሽ። አታደርጊውም፣ ካደረግሽውም እኔ ያለሁ ነው ያልኳት። እኔ ግን በጥላቻ አልነበረም እንደዚህ ያልኩት። አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማ ነው። ሁሉንም አወራን እኮ ሁላችን፣ ለእኔ ሌላ፣ ለዛች ሌላ፣ ለዚች ሌላ፣ ሁሉንም። ምንድን ነው የበደልኩሽ? እኔ ምንድን ነው የበደልኩሽ? ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድርሃምን ቢሆን እኮ ስደውይልኝ አለው እምልህ እኮ እኔ ነው። ላስታውስሽ ብዬ ነው። ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። እኔ ስራ አለኝ፣ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው፣ ሸርሙጬ ነው የምኖረው። ምን አይነት ላይሰንስ ልትሰጪኝ ፈልገሽ ነው? አይኒ ብላሽ፣ አንቺ አይኒ ብላሽ ጓደኛ እንደናፈቀሽ ኑሪ፣ ሰው እንደናፈቀሽ ኑሪ። ጸጥ ስል የማልናገርበትን ምክንያት ስለምታውቂ እዛም አናከሽ። ትላንትና ሳራ ያለቀሰችው አልሀበሻ ያለቀሰችው እንባ፣ ትላንትና ሳሪ ዳጣ ያለቀሰችው እንባ ጎርፍ ቢሆን ኖሮ እኔ ያለቀስኩት እንባ ጎርፍ ቢሆን ኖሮ ይዘውሽ ሄድ ነበር። ትላንትኛ እዛ ሄድ ነበር። አንቺን ነበር ያ እንባ ይዞሽ ሄደው። እመኝ። ቀለድሽብን እንደ ልብሽ። እኔ ላውራ፣ ለእኔ እድል ስጡኝ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ። እግዚአብሔር ይቅር ይበልሽ። ከትላንቱ ደግሞ ዛሬ የሰማሁት የባሰ በሽተኛ አደረገኝ። ከትላንትናው ዛሬ የሰማሁት ደግሞ በሽተኛ። ለምን እንደጠላሽኝ ባቅ፣ በምን እንደጠላሽኝ በባሌ ላልሽው ነገር እኔ ባልሽን ቀይ ይሁን ጥቁር አላውቅም። ጊፍተር ነበር፣ ቤቴ ይመጣ ነበር ምናምን፣ አለቅ። ቀይ ይሁን ጥቁር እንጀራም አብሬያቸው አልቆረስኩም። ሲመጣም አላየሁትም። ላገኘሽ ብሎኝ ነበረ። ሳራን ጠይቋታል። ከአንቺም ጓደኛዬ ጸበኛ ሆኜ አላገኘም። ይሄን መልስ ነው ለሳሪ አልሀበሻ የነገርኳት። ነገ የዛሬ ዓመት የሚምጣ የዛሬ 2 ዓመት ከሷ ታርቀን ሲመጣ አብሬ ያገኛቸዋለሁ። ለአሁን ከማትወጃቸው ቂም ከያሽባቸው ሰዎች እኔ የተጣላው ሲመስልሽ፣ እኔ ዞር ያልኩ ሲመስልሽ፣ ደርሶ እኮ ጊፍተር ሆነሽ ነበር።
ደርሶ 10,000 ጊዜ ስም መጥራት ጀምረሽ ነበር። ሰው ስለማያውቅ ኢትስ ኦኬ። ለኔ ግን ያልሽ ለኔ ግን ያወራሽው አላሳፈረሽ? ለኔ ግን ያልሽኝ ስትይኝ ይኖርሽው ልደት እንኳን የቀረሽበት ምክንያት ሞር የተቋሰል ነው። ፊት ለፊት አላወጣ ነውም እንጂ ልንገራችሁ፣ ቀን እንድንጠባበቅ ነው የተደራረግ ነው። እኔ እና ሳሪ ቀን ስፔሻሊ እኔ በቃ ይህ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረጉት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃን እኔ ከልቤ አልፈታኋትም። ሳራን የእውነት ነው የምላችሁ፣ ሳራን ከልቤ አልፈታኋትም። እንዴት ድምፄን ቀድታ እያልኩኝ እንዴት እያልኩኝ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል። ሁሉም አልሀበሻ እና ታሜ ጎሽ ሳሪ ነኝ። ሳሪ ወይ እንዴት ናችሁ ጋይስ? እንዴት ናችሁ? ያው ትላንት ቤት ተናል ሳሪ ሰዎች በሰሩት ድራማ ስለ አንቺ ልቤ በቃ ብሎክ ሆኗል። ሪጀክት ያደረግሽ ነበር ብይሻለሁ አይደል? አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨርሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቂያታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለእኔ አውርተሽልኝ ወይ እኔ ለአንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? እኔ ማርያምን አይተሻል ትናንትና በጣም ማለት ከምልሽ በላይ ነው። ውስጤ በጣም እንትን ያለው ግን ትናንትን ፈተናል። ነገር ግን አንዳንዴ ገብቶሻል፣ በጣም ከባድ ነው። ቡቺ ባልዋልሽበት፣ ባልሄድሽበት፣ ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል። አይተሻል ትናንትና በጣም ያለቀስኩት። ግን እውነትም አሁን ስናገር ቡቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋ አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምንም የምመጣው። አንቺና መሲ በጣም ጓደኛ ናችሁ። እኔ ደግሞ በመካከል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለኝ። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበል ነው። ትናንትም ብያለሁ ምንድን ነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያም በጣም ነው የደከመኝ። ታውቂያለሽ፣ በጣም ነግርሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያምን ጉቺ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ 2-3 ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም። አለቅ እኔ ሁላችሁ ነው። አመሰግናለሁ። ያ ምንም ልላችሁ ጌታን እኔ ጋይስ ልቤን ሁላ ነው የሚያመኝ። ብታምኑ ባታምኑ ከትላንት ጀምሮ ልቤ ሁላ ትመታለች። አይ ዶንት ኖ ዋይ ለምን በዚህ ልክ በዚህ ርቀት እንደተፈለገ። እግዚአብሔር ግን ልብ ይስጥሽ። ዛሬም ቢሆን ምልሽ እግዚአብሔር ልብ ይስጥሽ። ጠዋትም ጽፌልሻለሁ፣ አልተቀየምኩሽም ብይሻለሁ። እግዚአብሔር ልብ ይስጥሽ። አዘንኩብሽ፣ ልቤ ተሰብሯል።
ግን ቅያሜ፣ ረጅም ርቀት፣ ተንኮል ምናምን 5 ሳንቲም የለብኝም። ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር። ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበር አልሽ። ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ። ስለዚህ ከባልሽ ስለተጠረጠርኩ በዚህ ልክ አንቺ ስለጠረጥርሽ ስሜ መጥፋት የሆነ ነገር የመደበላለቅ ሚዲያ ላይ ያለኝን ኢሜጅ ለማበላሸት ምናምን አላስፈላጊ እኮ ነው። አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ። ይሄ ነው ደግሞ እኔ ረፍት ነሳኝ እኮ ጋይስ። ለዛ ነው ይህን ፓርት የምደጋግመው። እሷው መብረቁ ጋር ደዋይ፣ እሷው ሳሪን ግሩፕ ላይ ያስገቢ፣ እሷው ሙኒትን ግሩፕ ላይ ያስገቢ፣ እሷው ወሬውን አውሪ። ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100,000 ብር ሰጥሃለሁ አለችው። የትኛው ጉድጓድ ነው የምትገቢው? አንቺው ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ? 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደዋይ። ያለ እረፍት ነፍስሽ ተጨንቃለች። የመጀመሪያ ቀን ጉቺ የለችበትም እንዲላ አድርገሽ አመቻቸሽ። ስታይ አዝማሜን ግትርነቴን ስለምታውቂው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት። መድኃኒዓለም ልብ ይስጥሽ። እኔ በቅተሽኛል። የነሱን አላውቅም ይቅር ብለው እድል ከሰጡሽ። እኔ ግን ፎርናው አምደን ላሁን ታሚም እድል ከሰጠሽ አላውቅም፣ አልሀበሻም እድል ከሰጠችሽ አላውቅም። እኔ ግን ጓደኞቼን እማቃቸውን እነሱም ተናግረዋል። ጓደኝነት እንደሌለኝ ሁሌ እናገራለሁ። አጋጣሚዎች ያገናኙናል፣ ሚዲያው ያገናኘናል። ሳሪ ጋር ዝግጅት ካለ እዛ እንገናኛለን። ከነሱ በላይ ለአንቺ ነበርኩኝ ቅርብ፣ ለአንቺ ቅርብሽ ነበርኩኝ። ሰው አንድ ድርሃምም ይቸገራል። በብዙ ነገርሽ ደርሼልሽ አውቃለሁ። ዛሬ ላውራው አምቄ የተቀመጥኩትን ዛሬ ነው የማወራው። ከነሱ ጥብቅ ያለ ግንኙነት ያለሽ አንቺው ታወሪዋለሽ፣ አንቺው ታሮጨዋለሽ። አንቺው ለማን ነው? ስንት ዓመት ሊኖር? እኔ እኮ ከነሱ የማያግባባኝ ጋይዝ ፊት ለፊታቸው ነው የምነግራችሁ። እኔ በራሴ ነው የምሄደው። ያላመንኩበትን ነገር ኦኬ አልልም። ምድር ሰማይ ትገለባበጣለች እንጂ ካደችኝ እኔን ለማስጠቆር በህዝብ ለማስጠላት ያ ሁላ ድራማ ስትሰሪ ነበር። እኔን ግን ከስንት ቀን በፊት የሆነ ነገር ወጥቼ ድብልቅልቁን እንዳወጣ እንዴት ለምን ሙኒት እንዴት አደርጋለች ይሄን አልቀበለውም እያልሽ ድራማ ስትሰሪ ነበር። አንቺ በጆሮ ይነግረሽኝ፣ እነሱ በተቀመጡበት ራሳቸው እዛው ቁጭ ነው በጆሮ ይነግረሽኝ። እደጅ ይዘሽ ወጥተሽ አውርተሽልኝ እኔ መምጣታችሁን አላቅ፣ አልሀበሻ መሰብሰባችሁን አላቅ። መጥቼ አልሀበሻ ቁጭ ስል ሳሪ ነች አሉ ነይ ግቢ ሰላም በያቸው። ተይኝ አልገባም እዚህ ልቀመጥ። ኧረ ነይ ሰላም በያቸው። ስገባ ተደርድራችሁ ነበራችሁ። ሳሪ ትኑር አትኑር የዛን ቀን አላስታውስም። ላጉችን የለውም የዛን ቀን አንቺ የለሽም መሰለኝ ሳሪ። አንቺው አውርተሽልኝ፣ አንቺው ነግረሽኝ፣ አንቺው አብኩተሽ። ከዛስ እኔ እብድ ስል ፖይንትሽ ምን ነበር? እኔና ሙኒት እንድንጣላ በዚህ ኬዝ። ከዛ ደግሞ ዞር ብለሽ ለሙኒት ደውለሽ እንዲህ አለች ሚዲያ ላይ ይዤወጣለሁ አለች ብለሽ አቀሳሰርሽ። እግዚአብሔር ይቅር ይበልሽ። እናንተ እግዚአብሔር ይስጣችሁ። እንኳንም እኔ አሳፍሬ አልተገኘው። ሳሪ፣ ሙኒት፣ ታሜ፣ አልሀበሻ፣ ጁጁ፣ ሰኒ እዛ ጋር የነበራችሁ ብዙ ሰዎች ነበራችሁ። እንኳንም እኔ አጉድዬ አልተገኘው። እንኳንም ከኔ አልጎደለ። እንኳንም ከኔ ስህተት አልመጣ። እንኳንም እኔ ወይ ሳራ አልሀበሻ ልንዋረድ ነበረ ቦታው ላይ የተፈለገው። ግን መድኃኒዓለም ሰማይን ምድርን የዘረጋው አምላክ ሁሌ ስሙን የምጠራው በአደባባይ ሀቆ ወጣ። ለነገሽም ቢሆን ሆደ ሰፊ ሁኚ። ሰው ያገኘውን ይበላ ይሆናል እንጂ ያገኘውን ሁሉ የሰማውን ሁሉ አያወራም። ይህንን እምልሽ ሙኒትም ሆኑ ሳራ እድል ሰጥተው ጓደኛ ሊያደርጉሽ ይችላሉ። ከኔ ጋር ግን ሰላም አሌይኩም ዋሌይኩም አሰላም ጨርሰናል። በየትኛውም በህይወት አጋጣሚ ዳግም አንገናኝም። ዳግም ባለሽበት ደህና ሁኚ። የነሱን አላውቅም፣ እሱ የራሳቸው አመለካከት አላቸው። ከኔ ጋር ግን ዳግም አንገናኝም። ይመችሽ፣ ይቅናሽ። መልካሙን ሁሉ ተመኝቼ ይልሻለሁ። እግዚአብሔር ካለሽበት ነገር ያውጣሽ።
ሌላ የምለው ነገር የለም። እና ሙኒት ታሜም እዛ ጋር በቃ ያንን ነገር እንዲወራ ፈልጋችሁ እሷም ትሆን አላውቅም ስላዘጋጃችሁና በአጋጣሚው የሳሪም ሀቅ ስለወጣ የኔም ያለ ሀበሻም የብዙዎቻችን ነገር ፊት ለፊት ተደብቆ የነበረ ነገር ስለወጣ እኔ ደስ ብሎኛል። በእርግጠኛነት እናንተም ደስተኛ ናችሁ። ያ ጉቺ በቃ ለወጣ ነው። አመሰግናለሁ። ለዚህ ከሆነ አይደል ሌላ የለም። ሳ ወይንም የፈለግሽኝ። እሺ ጋይስ አመሰግናለሁ። ባይ ቴንክ ዩ። ሙኒት በቃ ጨርሻለሁ። ህዝብ ፊት ይህንን እንድትናገሩ ስለፈለግኩኝ ነው። ኦፍኮርስ በውስጥ ጨርሰናል፣ ግን በውስጥ ጨርሶ ዞር ማለት ስለሌለ ለዛ ነው። ሙኒት እየሰማሽኝ ከሆነ በጣም ነው የማመሰግነው ስለመጣሽ፣ ያለውን ነገርም ስለተናገርሽ አመሰግናለሁ። ጌም ኦቨር። አባይ ለቃሉ ካፌ ቀድማል አምኖ መከዳት እንዴት ያማል ወርቅ ያበቀለ